ዛሬ ስለ ስታርተር ሞተር ነው ማያው። ስታርተር ሞተር እስቲ ከጥቅሙ እንየውና መኪና ላይ ወይም ደግሞ ተሽከርካሪ ላይ ያለው ኢንጂን እንድነሳ ኤክስተርናሊ አንድ ጊዜ ኤክስተርናል ሶርስ ያስፈልጋል። ኤክስተርናል ፓወር አፕላይ በምናደርግበት ጊዜ ላይ ኢንጂኑ ሮቴሽኑን ይቀጥልና ውስጥ ላይ ኢንተርናል ኮምፖዚሽን ውስጥ በሚፈጥረው የነዳጅና የአየር ቃጠሎ ኦፕሬሽን ፕሪንሲፕሉ ይቀጥላል። ስለዚህ መጀመሪያ አንድ ዙር የሚያስነሳ ስታርተር ሞተር ያስፈልገናል ማለት። ስለዚህ ስታርተር ሞተር ኢንጂኑን አንድ ዙር ሮቴት እንዲያደርግ በፍላይዌል አማካኝነት ራን ለማድረግ ያገለግላል ማለት። ስለዚህ ስታርተር ሞተር የሚያገኘውን ኤሌክትሪክ ካረንትን ወደ መካኒካል ሮቴሽን በመቀየር ፍላይዌልን ሮቴት በሚያደርግበት ጊዜ ኢንጂኑን አብሮ ይነሳል ማለት ነው። ፓወር ከባትሪ ወደ ሶሊኖይድ ነው አፕላይ የሚደረገው። ከባትሪ ወደ ሶሊኖይድ ፓወር እንዲያልፍ የሚታደርገው ግኒሽን ስዊቹ ናት ማለት ነው። ስታርት ፖዚሽን ስናደርገው ማለት ነው። ስለዚህ እቺ ሶሊኖይድ ምንድነው ኤሌክትሮማግኔቲክ ስዊች ሆና ፓወር ከባትሪ ወደ ስታርተር ሞተር እንዲያልፍ ታደርገዋለች፣ ፕላንጀሮ ወደ ኋላ በምትስብበት ጊዜ ላይ ማለት ነው። ስለዚህ ፕላንጀሮ ወደ ኋላ ሲሳብ ኮኔክተሩ ተርሚናል 30 እና ተርሚናል ሲን አገናኝቶ ፓወር ወደ ሞተሩ ሄዶ ሞተሩ ሮቴት እንዲያደርግ ያደርገዋል ማለት ነው። እንደዛውን ደግሞ ፒኒየን ጊሯ ወደ ውጭ ወጥታ ከፍላይዌሉ ጋር ምሽ እንዲያደርግ የሚታረገው እቺ ሶሊኖይድ ነው ማለት ነው። አንደኛው አርሜቸር ነው። አርሜቸር ኤሌክትሮኒክ ዋይንዲንግ ኮፐር ዋይንዲንግ ያለው ሲሆን ውስጥ ላይ ኤሌክትሪክ ካረንት በሚያገኝበት ጊዜ ማግኔታይዝድ ሆኖ ሮቴት ያደርጋል። ፒኒየን ጊርም እሱ ላይ ነው የታሰረው። ስለዚህ እሱ ሮቴት በሚያደርግበት ጊዜ ስታርተር ውስጥ ፒኒየን ጊሩም አብሮ ሮቴት ያደርጋል ማለት ነው። ስለዚህ የሞተሩ አንድ ፓርት ሲሆን የሱ ሮቴሽን በፒኒየን ጊሩ አማካኝነት ፍላይዌል ጋር እንጌጅ አድርጎ ሮቴት እንዲያደርግ የምታደርገው እቺ ስታርተሯ ሮቴት በማድረጓ ነው ማለት ነው። የአርሜቸር ኮምፖነንት ካየነው ኮመታተር አለው፣ እንደዚሁም ደግሞ አርሜቸር ሻፍት፣ አርሜቸር ኮር እና እንደዚሁም ኮይል አለው ማለት ነው። ብረሽ ዋና ጥቅሙ ኤሌክትሪክ ካረንት ወደ ኮሙታተሩ ለማስተላለፍ የሚያገለግለው ማለት ነው። እንደዛው ደግሞ ብረሽ ሆልደሩ ብረሹን ሆልድ አድርጎ ይይዛል። ኮሙታተሩ ላይ ስፕሪንግ አለው፣ ቴንሽን ስፕሪንጉም እዛው ላይ በደንብ ወጥሮ እንዲይዝ የሚያደርግ ነው ማለት ነው። ስታርተሩ ደግሞ ማግኔቲክ ፊልድ ለመፍጠር ነው የሚያገለግለው። ይሄ ደግሞ በፐርማነንት ማግኔት ሊሆን ይችላል ውስጥ ላይ ያለው። እንደዚሁም ደግሞ ሁለተኛ ታይፕ ደግሞ ፊልድ ዋይንዲንግ የተጠበጠበ ገመድ ጋለው ኤሌክትሪክ ካረንት ሲያገኝ ማግኔታይዝድ ይሆናል ማለት። ሁለት አይነት ነው፣ ፐርማነንት ማግኔት ያላቸው አሉ፣ እንደዚሁም ደግሞ ፊልድ ዋይንዲንግ ያላቸው አሉ ማለት ነው። ኤሌክትሮማግኔቲክ ስዊች ሲሆን ይሄ ደግሞ የሚጠቅመው አንደኛ ፒኒየን ጊርን ወደ ውጭ ወጥቶ ከፍላይዌል ጋር ኢንጌጅ እንዲያደርግ የሚያደርገው እሱ ነው። እንደዚሁም ደግሞ ኤሌክትሪክ ካረንት ከባትሪ ወደ አርሜቸር ፍሎ እንዲያደርግ የሚያደርገው ሶሊኖይዱ ነው ማለት ነው። ስለዚህ ይሄ የሚሰራው ኤሌክትሪክ ሳይክል ማግኔት ነውና ወደ ኤሌክትሮማግኔቲዝም ይቀየራል ማለት ነው። ስታርተር ሞተር ላይ ቴስት የሚደረጉ ሆልድ ኢን፣ ፑል ኢን እና ሪዳክሽን ቴስት ለማድረግ መጀመሪያ ተርሚናል ሲን ዲስኮኔክት ማድረግ አለብን። እቺ ተርሚናል ሲ ናት፣ እቺን መፍታት አለብን ማለት ነው መጀመሪያ ላይ። ስለዚህ እቺን እንፈታለን ማለት ነው። እዚህ ለቴስት ለማድረግ ፖዚቲቭ ለተርሚናል 50 እንሰጠዋለን። በዚህ በኩል ለተርሚናል 50 ፖዚቲቭ እንሰጣለን። ፖዚቲቭ ተርሚናል ላይ ፖዚቲቭ ባትሪ ከዚህኛ ተርሚናል ቀጥታ ወደ ተርሚናል 50 ፖዚቲቭ እናስገባለን። ሁለት ኔጌቲቭ ተርሚናል ደግሞ እዚህ ጋር ሁለት ኔጌቲቭ ተርሚናል አለ። እዚህ ጋር ሁለት ኔጌቲቭ ተርሚናል ይሄው እዚህ ጋር አዘጋጅቻለሁ። አንዱን ለቦዲ ኦፍ ስታርተር ለቦዲ ሰጥቻለሁ። አንዱ ደግሞ ለተርሚናል ሲ በዚህ በኩል ያለው ነው። በዛ በኩል ያለው ተርሚናል 30 ነው። ይሄኛው ተርሚናል 30 ነው። ይሄኛው ደግሞ ተርሚናል ሲ ነው።
ስለዚህ ለተርሚናል ሲ እቺ የተነቀለችበት ተርሚናል ሲ ነው። ስለዚህ ለተርሚናል ሲ ኔጌቲቭ እንሰጠዋለን ማለት በዚህኛው ኬብል በዚህ ሰዓት ላይ ይሄው ፑሊን ያርጓል ወጥቷል ማለት ነው ፒኒየን ጊሩ። ስለዚህ ፑሊን ያርጓል ስለዚህ ይሰራል ማለት ነው። ፑሊን ቴስት አድርገናል። አሁን ፑሊን ቴስቱ ይሰራል ማለት ነው። ፑሊን ቴስቱ ይሰራል። አሁን ከተርሚናል ሲ ስነቅለው ዲስኮኔክት ሳደርገው ሆልድ አድርጎ ማቆየት አለበት። ሆልድ አድርጎ የሚቆይ ከሆነ ባለበት እቺኛ ሆልድ አድርጎ የሚቆይ ከሆነ ሆልዲንግ ኮይሉ ይሰራል ማለት ነው። የሚንበረስ ከሆነ ሆልዲንግ ኮይሉ ይሰራል ማለት ነው። ስለዚህ ይሄን ልንቀለው አሁን ይሄን ስነቅለው ይሄው እዛ ሆልድ አድርጎ ቆይቷል። ስለዚህ ሆልዲንግ ኮይሉ እዛ ውስጥ ያለው ሆልዲንግ ኮይሉ ይሰራል ማለት ነው። ሪተርኑ በስርዓቱ ሪተርን ያደርጋለሁ የሚለው ሪተርን ቴስት ለማድረግ ደግሞ ኔጌቲቭን ዲስኮኔክት ማድረግ ነው። ይሄን ኔጌቲቭ ዲስኮኔክት ሳደርገው ሪተርን የሚያደርግ ከሆነ ይሰራል፣ ሪተርን የማያደርግ ከሆነ ደግሞ አይሰራም ማለት ነው። ስለዚህ ሪተርን አድርጓል። ስለዚህ ሪተርኒንግ ይሰራል ማለት ነው። ስለዚህ አሁን ምን ቴስት አደረግነው? ፑሊንግ ኮይል፣ ሆልዲንግ ኮይል እና ሪተርን ቴስት አድርገናል ማለት ነው። ኖ ሎድ ቴስት ለማድረግ ደግሞ መጀመሪያ ይሄን መመለስ አለብን። ማንን መመለስ አለብን? ተርሚናል ሲ ወደ ቦታው ማሰር አለብን። ወደ ቦታ ላይ ኮኔክት አድርገን ማሰር አለብን። ከዛ በሬንጅ ማጠንከር አለብን። ከዛ በኋላ ፖዚቲቭን አንዱን ተርሚናል 50 ባለበት 50 ላይ እናደርጋለን። ተጨማሪ አሁን ደግሞ አንድ ፖዚቲቭ ተርሚናል 30 ላይ ኮኔክት እናደርጋለን። ይሄ ተርሚናል 30 ነው። ስለዚህ እዚህ ላይ ኮኔክት እናደርጋለን ማለት ነው። ይሄው ሁለት ፖዚቲቭ ነው ማለት ነው። ሁለት ፖዚቲቭ አንዱ ተርሚናል 30 ላይ አንዱ ደግሞ ተርሚናል 50 ላይ ኮኔክት እናደርገው ሁለት ፖዚቲቭ አለ ማለት ነው። ይሄው አንዱ ተርሚናል 30 ላይ አንዱ ደግሞ ተርሚናል 50 ላይ ተቆልፎ የሚመጣው ማለት ነው። ከዛ ተጨማሪ የሚያስፈልገው ነው ግራውንድ እዚህ መስጠት አለበት። ግራውንድ ስንሰጠው ወጥቶ ሮቴት ማድረግ አለበት። ወጥቶ ሮቴት የሚያደርግ ከሆነ ኖ ሎድ ቴስቱ ይሰራል ማለት ነው። ስለዚህ ይሄ ግራውንድ ቴስቱ እዚህ ላይ ስለዚህ ሮቴት እያደረገ ነው። ስለዚህ ይሰራል ማለት ነው። ኖ ሎድ ቴስቱ ይሰራል ማለት ነው። ፊልድ ኮይል ቴስት ለማድረግ እዚህ ውስጥ ፊልድ ኮይሉ ኦፕን ነው ወይስ ኦፕን አይደለም የሚለው ቴስት ለማድረግ መጀመሪያ መልቲሜትሩን ኮንቲኒቲ ላይ እናደርገዋለን። ከዛ በኋላ ደግሞ በኮንቲኒቲ ቼክ ማድረግ ማለት ነው። ይህ ማለት አንዱ መልቲሜትር እዚህ ላይ እንይዘዋለን፣ አንዱ ደግሞ እዚህ ላይ ይዘን ሁለቱ ኮንቲኒቲ ካላቸው ሁለቱ ማር ኮንቲኒቲ ካለ ፊልድ ኮይሉ ይሰራል። ኮንቲኒቲ የማይሰጥ ከሆነ ደግሞ አይሰራም ማለት ነው። በዚህ መልኩ ቴስት የምናደርገው። ስለዚህ ይሄው ኮኔክት አድርጌያለሁ እዚህ ጋር መልቲሜትሩ ላይ ኮንቲኒቲ እየሰጠ ነው ማለት ስለዚህ ይሰራል ማለት ነው። ይሰራል ማለት ነው። ፊልድ ኮይሉ ይሰራል፣ ኮንቲኒቲ ይሰጣል። ከስታርተር ሞተር ታይፖች ውስጥ አንዱ ግሪድ ሪዳክሽን ታይፕ ስታርተር ሞተር ነው። ስለዚህ ዲስአሴምብል አድርገን ግሪድ ሪዳክሽን ታይፕ ስታርተር ሞተር እንዴት እንደሚሰራ እስቲ እንየው። በዚህ ቪዲዮ ላይ የግሪድ ሪዳክሽን ታይፕ ብቻ እናየዋለን ማለት ነው። ስለዚህ መጀመሪያ ላይ ግሪድ ሪዳክሽን ሞተሩን ዲስአሴምብል እናደርገዋለን፣ እንፈተዋለን፣ እንበትነዋለን ማለት ነው። ወደ ስራችን ከማድረጋችን በፊት ዲስአሴምብል እናደርገዋለን። ዲስአሴምብል ለማድረግ መጀመሪያ ቦልቶቹን መፍታት ነው። እዛ ላይ ስታርተር ሞተሩ ላይ ያሉትን ቦልቶችን መፍታት ነው ማለት ነው የሚጠበቅብን። አሁን ሞተር እያወጣው ነው። ሞተሩን ማውጣት ወጥቻለሁ ማለት ነው። ሞተሩ ካወጣው በኋላ ቀጣይ ወዴት ነው የሚሄደው ማለት ነው? ቀጥሎ አሁን ጊር ሪዳክሽን ሜካኒዝሙን ሪሙቭ እናደርገዋለን። ሄዲንጉ ላይ ያለውን ይሄን ሪሙቭ ስናደርግ አጠቃላይ የጊር ሪዳክሽን ኮምፖነንቶቹ ይታያሉ ማለት ነው። ስለዚህ እሱን ሪሙቭ እያደረኩ ነው። ያው ወጥቷል። ስለዚህ በዚህ እዚህ ላይ የምታዩት ጥርሶች ናቸው። ጥርስ ለጥርስ ድራይቭ የሚያደርጉ ማለት ነው። ስለዚህ ኦቨርኦሊንግ ኦልሞስት ጨርሰናል ማለት ነው። እቺ ስፕሪንግ ናት። እቺ ስፕሪንግ ዳይሬክት ወደ ፕላንጀሩ ፒኒየን ጊሩ ሲገፋ ስፕሪንጓ እንደ ሰፖርተር ነው የምታገለግለው ማለት ነው። ስለዚህ ይሄ ስፕሪንግ ነው። ስለዚህ አሁን በተርሚናል 50 በኩል የመጣ ካረንት ወይም ደግሞ ከቁልፍ የመጣ ካረንት በዚህ በኩል ወደ ሶሊኖይድ ኮይሉ ይገባል። ሶሊኖይድ ኮይሉ ኤነርጃይዝ ሲሆን
ፕላንጀሩ ወደ ውጭ ትገፋለች ማለት ነው። በዛውም ስፕሪንግ አላት። እቺ ሰፖርተር ስፕሪንግ ናት። እቺ ስፕሪንግ ከዚህ ጋር ኮኔክት ተደርጋለች አንድ ላይ ተገናኝቶ። ስለዚህ ፕላንጀሩ ወደ ውጭ ሲገፋ ፕላንጀሩ ስፕሪንጉ አንድ ላይ ፒኒየን ወደ ውጭ ይገፋና ፒኒየን እንዲወጣ ያደርገዋል ማለት ነው። በዚህ መልኩ ነው ስራ የሚሰራው ማለት ነው። ስለዚህ መጀመሪያ ፓወር ለሶሎኖይድ ነው የሚሰጠው። ሶሎኖይድ ጃስቱን ፕላንጀሩ ወደ ውጭ ይወጣል። ያኔ እንዴት እንደሚወጣ ለማየት አክል ፖዚቲቭን ለተርሚናል 50 እንደምዘሙ ደግሞ ኔጌቲቭ ለግራውንድ ሰጥተን ነው። ይሄ ወደፊት ይወጣል። ካረንት ሲያጣ ደግሞ ይመለሳል። ካረንት ሲያገኝ ወደፊት፣ ሲያጣ ወደ ኋላ፣ ሲያገኝ ወደፊት፣ ሲያጣ ወደ ኋላ። በዚህ መልኩ ነው የሚሰራው ማለት ነው። ስለዚህ በዛን ጊዜ ላይ እቺን ይገፋል ማለት ነው። እቺን ይገፋል። እቺን ሲገፋት እቺ የምትገፋናት ይሄ ሲገፋት ይሄው ወደፊት ፒኒየን ጊሮ ትወጣለች ማለት ነው። ስለዚህ ከቁልፍ የሚመጣው ካረንት ከቁልፍ ከአይጂ የሚመጣው ካረንት በዚህ ለሶሎኖይዱ ሲገባላት አንደኛ ከስራው ምንድነው እቺኛዋን ፒኒየን ጊሮን ወደ ውጭ ማውጣት፣ ፒኒየን ጊሮ ወደ ውጭ ማውጣት ነው እንዳሁኑ ማለት ነው። ይሄ ትገፋና ይሄ ይገፋል። ይሄኛው ደግሞ ፒኒየን ጊሮ ያወጣል ማለት ነው። አንደኛ ፒኒየን ጊሮ ወደ ውጭ ማለት ነው። ሁለተኛ ደግሞ ይሄ ወፍራሙ ኬብል ቀጥታ ከባትሪ የሚመጣ ነው። ከባትሪ ዳይሬክት ስታርተር ሞተር ውስጥ ይገባል ማለት ነው። ዳይሬክት ከዛ ዳይሬክት ከባትሪ የመጣ እዛ ላይ ይታሰራል ተርሚናል ሰርቲ ላይ። ተርሚናል ሰርቲ ላይ ከተሰረ በኋላ በሲ በኩል ደግሞ በተርሚናል ሲ በኩል ዳይሬክት ወደ ሞተር ይገባል ማለት ነው። ካረንት በተርሚናል ሲ በኩል ወደ ሞተር ይገባል። ያኔ ሞተሩ ሮቴት ያደርጋል ማለት ካረንት ሲያገኝ። ሞተሩ ሮቴት በሚያደርግበት ጊዜ ቅድም ፒኒየን ጊሮ እንዲወጣ ነው ያደረገችው ሶሎኖይዷ። አሁን ደግሞ ሲና 30 አገናኝታ ካረንት ወደ ሞተር እንዲገባ አደረገች ማለት ነው። ስለዚህ ሁለት ስራ ነው የሚሰራው ሶሎኖይዷ። እቺ ሶሎኖይድ ሁለት ስራ ነው የሚሰራው። አንደኛ ፒኒየን ጊሮ ማውጣት፣ ካረንት በ30 በኩል ኢግኒሽን ዙቹ ስታርት በምናደርግበት ጊዜ ላይ ሶሎኖይድ ምንድነው የምታደርገው? አንደኛ ፒኒየን ጊሮ ማውጣት፣ ሁለተኛ ፒኒየን ጊሮ እንዲወጣ ወደ ውጭ እንዲወጣ ማድረግ ነው አንደኛ ስራ። ሁለተኛ ደግሞ ተርሚናል ሰርቲና ተርሚናል ሲን አገናኝታ ካረንት ወደ ሞተሩ ወደ ሞተር ካረንት እንዲያልፍ ነው የምታደርገው ማለት ነው። ስለዚህ ሁለት ስራ ነው የምትሰራው። አንደኛ ፒኒየን ጊሮ ማውጣት፣ ሁለተኛ ደግሞ ሞተሩ ጋር ካረንት እንዲደርስ አድርጋ ሮቴት እንዲያደርግ ሞተር። ስለዚህ ሞተር ሮቴት በሚያደርግበት ጊዜ ላይ ምን ይሆናል ማለት ነው? ጥርስ ለጥርስ ስለተገናኙ ሞተር ሮቴት ሲሆን ፒኒየን ጊሮዋም ሮቴት ትሆናለች ጥርስ ለጥርስ ስለተገናኙ። ስለዚህ ፒኒየን ጊሮ ሮቴት አደረገች ማለት ደግሞ ከፍላይዌሉ ጋር ኢንጌጅ ስለሚያደርግ ኢንጂኑ ሮቴት አድርጎ እንዲነሳ ያደርገዋል ማለት ነው። ስለዚህ ምንድነው አሁን ልክ ቁልፋችን ስታርት ፖዚሽን ስንይዝ ሞተሩ ካረንት ያገኛል በሶሎኖይድ አማካኝነት። ያኔ ጥርስ ለጥርስ ድራይቭ አድርጎ ፒኒየን ጊሮዋ ወጥታ ፍላይዌሉ ጋር ኢንጌጅ አድርጋ ታስነሳዋለች ማለት ነው። ይሄ ነው ባጭሩ። ሌላኛው እዚህ ታይፕ ላይ እንደሚታዩት ሞተር ላይ ያለችው ጥርስ በጣም ትንሽዬ ጥርስ ናት። ነገር ግን ድራይቭ የምታደርገው ትንሽ ናት። ድሪቭን የሚደረገው ደግሞ ትልቅ ጥርስ ነው። ስለዚህ ትንሹ ጥርስ ትልቁን ጥርስ ድራይቭ በሚያደርግበት ጊዜ ላይ አውትፑቱ ቶርክ አለው ማለት ነው። ቶርክ ስላለው በቀላሉ ኢንጂኑን ስታርት ማድረግ ይቻላል ማለት ነው። ለዛ ነው ግሪዳኪን ታይፕ በዚህ ሰዓት ላይ በጣም ፖፑላር አድርጎ ብዙ ሰዎች ጋር ወይ ደግሞ ብዙ መኪኖች ጋር አሁን እየተመረቱ ያሉት መኪኖች ኢንጂን ታይፖች ላይ ይሄ ተመራጭ ነው ማለት ነው። ለዛ ነው ምክንያቱም በጣም ላይት ነው፣ ሳይዙ ትንሽ ነው፣ እንደዚሁም ደግሞ ቶርክ አለው ማለት ነው። በዛ አማካኝነት ነው። አሁን ደግሞ አሴምብል አድርገን ቴስት እናድርገው እስቲ። አሴምብል ለማድረግ ቀላል ነው፣ ሪቨርስ ነው። ቅድም መጨረሻ የፈታ ነው፣ አሁን መጀመሪያ ላይ እናስገባዋለን ማለት ነው።
ጋር ቴስት ለማድረግ ካረንት ለተርሚናል 30 እና እንደዚሁም ደግሞ ለተርሚናል 50 እንሰጠዋለን። ግራውንድ ደግሞ ቦዲ ላይ ስንሰጠው ሮቴት ያደርጋል ማለት ነው። ዘመናዊ መኪኖች ቦዲ ኮንትሮል ሞጁል ወይም ኢሲዩ እንደዚሁም ደግሞ ኢሞቢላይዘር ሲስተም ይጠቀማሉ። ስታርቲንግ ሲስተም ላይ ሲኩሪቲውን ሴቭ ለማድረግ ይህ ምንድን ነው? ለምሳሌ በሌላ ቁልፍ ሌላ ተጠቅሜ ስታርት እንዳታረግ ወይም ደግሞ ጃምፕ ስታርት አድርገን መኪናው እንዳስናነሳ የራሱ ቁልፍ ብቻ ሲኩርድ ሆኖ መኪና እንደሳ ሲኩሪቲ ሲስተሙ ሴቭ ለማድረግ ምን ይጠቀማል? ኮምፒውተር ይጠቀማል። ይሄ እንዴት ይሰራ የሚለው ለማየት ያክል መጀመሪያ ፓወር ከባትሪ ወደ በፊውዝ በኩል አልፎ ወደ ኢግኒሽን ስዊች ያልፋል። ከኢግኒሽን ስዊች ወደ ሪሌይ፣ ከሪሌይ ግን መጀመሪያ ወደ ኢሲዩ ነው የሚሄደው። ኢሲዩ ኮንፎርም ካረገ የራሱ ቁልፍ መሆኑን እንደዚሁም ደግሞ ማርሹ ኒውትራል ወይም ደግሞ ፓርክ ላይ መሆኑ ካረጋገጠ በኋላ ኢሞቢላይዜሽን ሲስተሙ ጋር ኮሚኒኬት አድርጎ ትክክለኛ ሲስተም ከሆነ ምን ያደርጋል? ፓወር ወደ ስታርተር ሞተር እንዲያልፍ ሪሌውን ኤነርጃይዝ ያደርገዋል ማለት ነው። ሲኩሪቲ ሲስተሙ ሴፍ ካልሆነ ወይም ደግሞ ችግር ካለበት ለምሳሌ በሌላ ቁልፍ ብንሞክር እንደዚሁም ደግሞ ጃምፕ ስታርተር ሞተሩ ማድረግ ብንፈልግ ኮምፒውተሩ ምን ያደርጋል የሚለውን ካየነው አንደኛ ኢግኒሽን ሲስተሙን ዲአክቲቬት ያደርጋል። ወደ ኢንጂን ወደ ሲሊንደሩ ኢግኒሽን ሲስተም እንዳይሰራ ያደርጋል። ሁለተኛ ደግሞ ፉል ሲስተምም ያቋርጣል። ፉል ሲስተም ወደ ኢንጂን ኢንጀክት እንዳይደረግ ያደርገዋል ማለት ነው። አውቶቴክ ዊዝ አብሬሽን ላይክ፣ ሰብስክራይብ እና የደውል ምልክት በመንካት ቤተሰብ ሁኑ። አውቶሞቲቭ ቴክኖሎጂ ጋር የተገናኙ ቪዲዮዎች ይደርሳችኋል። እናመሰግናለን።